ይሄ ተራ የባንክ ዘረፋ ብቻ አይደለም፣ ከዛም በላይ ነው። ዳልተንም ይሄንን ተአምር የመሰለ ዘረፋ እንዴት በፖሊሶች ሳይያዝ እንደፈጸመ ያስረዳ ነው። በመጀመሪያ ከቡድኖቹ ጋር ከተሰባሰቡ በኋላ አንድ ላይ በመኪና ወደ ባንክ ቤቱ ሄዳሉ። ከሁሉም ቀድሞ ወደ ውስጥ የገባው ዳልተን ሲሆን የመጀመሪያ ስራውም ካሜራዎቹን ማጥፋት ነበረ። ከዛም አንድ በአንድ ባንክ ውስጥ የነበሩትን ሰዎች በቁጥጥራቸው ስር ያዋሏቸው ሲሆን የዘረፋው ታሪክም ከዚህ በኋላ ይጀምራል። በሌላ በኩል እዛው ባንኩ አካባቢ የነበረ አንድ ፖሊስ ከውስጥ የሚወጣውን ጭስ ተመልክቷል። በጥርጣሬም ወደ ውስጥ በሚመለከት ሰዓት ዳልተን ያለምንም ፍራቻ ሰውየው ፊት በመቅረብ አንተም ራቅ፣ ሌሎቹም እንዳይመጡ ንገራቸው በማለት ከዚህ ቢሄድ የተሻለ እንደሆነ ነግሮታል። ፖሊሱ ግን በተቃራኒው ዳልተን እንዳለው ከዚህ ቦታ በመሸሽ ፋንታ ሌሎች የፖሊስ አባላቶችንም ጠርቷል። ፖሊሶችም ትልቅ ባንክ ዘረፋ ሊፈጸም መሆኑን እንዳወቁ ወዲያውኑ ቦታውን በማጠር አንድ መኪና ወደዚህ መግባትም ከዚህ መውጣትም እንዳይችል አድርገዋል። ያው እነሱን እየጠበቁ ሊነጋ ነው ዛሬ። እነዚህ የሚጮሁት ነገሮች ሊተኙ አልቻሉም። ባልሰማ ለፏቸው በቃ። የበንዲ እንዳለ የከተማው ከንቲባ አርተርም አንዲት ሴት ወደሱ ጋር መጣ። የሱና የቤተሰቦቹ ውድ ፋይሎች ያሉበት ባንክ በአሁኑ ሰዓት እየተዘረፈ እንደሆነ ትነግረዋለች። አርተርም ይሄን እንደሰማ ምንም ጊዜ ሳያጠፋ እዛ ውስጥ ያሉት ፋይሎች ወሳኝ ስለሆኑ ሜዴሊን ዋይት ወደምትባል አደራዳሪ ሴት ጋር ይደውላል። ሜዴሊን በበኩሏ እዛ ሳጥን ውስጥ የሚገኙት ነገሮች ምን እንደሆኑ ካወቀች በፍጥነት መረጃዎቹን እንደምታወጣና ማንም እንደማያያቸው ቃል ገብታለች። ሆኖም ግን አርተር እዛ ውስጥ ምን እንደሚገኝ ለመናገር ፈቃደኛ ስላልሆነ ነገሩን ሸፋፍኖ ያለፈው ሲሆን ብቻ እዛ ውስጥ ያሉት ነገሮች ማንም እንዳያያቸው ከተቻለ ብታመጫቸው ካልሆነ ግን ማንም ሳያያቸው ቢጠፉ አሪፍ ነው በማለት ሳጥኑ ምን ያህል ሚስጥራዊና ዋጋ ያለው እንደሆነ ይነግራታል። በሌላ በኩል የታሪኩ ዋና አካል የሆኑትን መርማሪዎች ፍሬዘርና ሚቼል እንተዋወቃቸዋለን። እነዚህ ሰዎች ዋነኛ ሙያቸው ከምርመራ ባሻገር እንዲህ አይነት ነገሮች በሚፈጠሩ ሰዓት ከመንግስት ጎን በመቆም አንድም ሰው ሳይጎዳ ከዘራፊዎቹ ጋር መደራደር ነው። እናም የዚህ ዘረፋ ሪፖርት እንደደረሳቸው ወዲያውኑ ወደ ቦታው በሚሄዱ ሰዓት ካፕቴን ዳሪየስ የተባለን ሰው ይተዋወቃሉ። ካፕቴን ዳሪየስ የከተማውን የፖሊስ ዲፓርትመንት በመወከል እዚህ ተገኝቷል። ለነ ፍሬዘርም በአሁኑ ሰዓት ምን ያህል ታጋች ምን ያህል አጋች እንዳለ በቁጥር እንደማይታወቅ ይናገራል። መረጃ እንደተገኘ ግን ወዲያውኑ ዲፓርትመንቱ የሚያሳውቃቸው ይሆናል በማለት የፖሊስ ዲፓርትመንቱ ከነ ፍሬዘር ጎን መሆኑን ያሳውቃቸዋል። ወደ ዘረፋው ቦታ ስንመለስ እነ ዳልተን ሁሉንም ሰዎች ለመቆጣጠር አሪፍ ዘዴ ተጠቅመዋል። በመጀመሪያ እዚህ ባንክ ቤት ውስጥ ሰራተኛ የሆኑና ያልሆኑ ሰዎችን ለያይተዋቸው ነበር። እንደዛም ካደረጉ በኋላ ከእያንዳንዱ ሰዎች ስልካቸውን የለቀሙ ሲሆን አንደኛው ሰው ግን ስልኩን ቤት ረስቶት እንደመጣ ይናገራል። ዳልተንም አላመነውም። የሰውየው ስልክ ላይም በሚደውል ሰዓት ስልኩ እዛው ቢሮ ውስጥ ተደብቆ እንደነበር ያውቅበታል። ከዛም ለሌሎቹም መማሪያ ይሆን ዘንድ በማለት ሰውየውን አንድ ክፍል ውስጥ አስገብቶ የቀጠቀጠው ሲሆን ሌሎቹም ካልታዘዙ ጣፋንታቸው ከዚህ የሚለይ እንዳልሆነ አውቀዋል። ቀጣዩ እነ ዳልተን እቅድ ደግሞ ታጋቾቹን በጾታ መለየት ነበር። ወንዶች በወንዶች ሴቶች በሴቶች ጎን ከሆኑ በኋላ ሁሉም ልብሳቸውን እንዲያወልቁ ታዘዋል። ታዲያ በዚህኛውም ዙር ከአንዲት አሮጊት በስተቀር ሁሉም ሰው ልብሱን አውልቋል። ከዛም ልብሳቸውን ያወለቁት ሰዎች አንድ አይነት ልብስ ተሰጥቷቸው ከዘራፊዎቹ ጋር የሚመሳሰል ልብስ ለብሰዋል። በሌላ በኩል እዚህ ባንክ ውስጥ የሚሰራ የነበረ አንድ በእድሜ የጠና ሰው ክፉኛ ታሟል። እነ ዳልተንም ሰውየው በእጃቸው ላይ እንዲሞት ስላልፈለጉ ወዲያውኑ ሕክምና እንዲያገኝ አውጥተውት ነበር። ፖሊሶቹም ሰውየውን ሄደው የፈተሹት ምን እንደተባለ በሚጠይቁት ሰዓት አንዳችሁም ወደ እነሱ እንዳትጠጉ፣ ወደ ባንኩ ከተጠጋችሁ ሰዎቹን ይገሏቸዋል በማለት ከነ ዳልተን የተላለፈለትን መልእክት ይነግራቸዋል። ወደ እነ ዳልተን ጋር ስንመለስ ታጋቾቹን አንድ ክፍል ውስጥ ካስቀመጡ በኋላ ለስራችን ያመቸናል ያሉት ቦታ መርጠው ለምን እንደሆነ ባይታወቅም ቁፋሮቻቸውን ጀምረዋል። ወደ እነ ፍሬዘር ጋር ስንመለስ ካፕቴን ዳሪየስን የካሜራ ቅጂዎችን ቼክ አድርጎ እንደሆነ ይጠይቁታል። የዚህን ሰዓትም ካፕቴኑ ሌቦቹ እንደገቡ የመጀመሪያ ስራቸው ካሜራውን ማጥፋት ስለነበር አንድም መረጃ በካሜራው አማካኝነት ሊገኝ እንዳልቻለ ይነግራቸዋል። ፍሬዘርና ሚቼልም ምን እንደሚያደርጉ ግራ ገብቷቸው እየሄዱ በነበረ ሰዓት እነ ዳልተን ዘረፋውን ለመፈጸም ተጠቅመው የመጡበትን መኪና አግኝተውታል። የሚያናድደው ነገር ግን ይሄንንም ቫን ሰርቀው ስለሆነ የመጡት ስለነሱ ምንም መረጃ ሊሰጣቸው አልቻለም። ከዘረፋው በላይ ፖሊሶቹን ያስጨነቃቸው ነገር እነ ዳልተን ማን እንደሆኑ አለማወቃቸው ነው።
እነ ዳልተን እስካሁን ለዘረፋ መጥተው ቢሆን የሚፈልጉትን ያህል ገንዘብ ይዘው መውጣት ይችሉ ነበር። ግን እነሱ ይሄንን አለማድረጋቸው ሌላ ዓላማ አላቸው ወይስ ምንድነው የሚለው ላይ እንዲከራከሩበት አድርጓቸዋል። ሁሉም ነገር እንዳለ ሆኖ እነ ፍሬዘር ከዘራፊዎቹ ጋር ለመደራደር ስልክ ደውሎላቸዋል። ዳልተን ግን ስልኩ እስከ መጨረሻ ጠርቶ እስኪዘጋ ድረስ ምንም ምላሽ ያልሰጣቸው ሲሆን የስልኩ አለመነሳትም ይበልጥ እነ ፍሬዘር ላይ ጭንቀት ሆኖባቸዋል። በመቀጠልም እነ ፍሬዘር ካሜራዎቹ ከመጥፋታቸው በፊት የነበሩትን ቅጂዎች በሚመለከቱ ሰዓት ዘራፊዎቹ ፊታቸው ሳይታይ በሚገርም ዘዴ ካሜራዎቹን ማጥፋታቸውን ተረድተዋል። በዚያው ጊዜም ካሜራዎቹን እያመረመሩ በነበረ ጊዜ እዛው ባንክ ቤቱ በር ላይ ግርግር ይመለከቱና ሁሉም ይወጣሉ። ወደ እነ ፍሬዘር ጋር ስንመለስ ባንክ ቤቱ በር ላይ ግርግር የተፈጠረው አንድ ሰው መለቀቁን ተከትሎ ነው። ሰውየው እንደሚለው ከሆነ ታጋች ነው። ፖሊሶች ግን ጭንቅላቱ ላይ የተመጠመው ነገርም አሸባሪ ስላስመሰለው ሊያምኑት አልቻለም። እሱ ተው ሃይማኖቴ ነው ጸጉሬን አትፍቱብኝ ቢላቸውም እነሱ ግን አሸባሪ ሊሆን ይችላል በማለት የሰውየውን ሻሽ ከጭንቅላቱ ላይ በማውለቅ ለምርመራ አንድ ቦታ ላይ ወስደውታል። እነ ፍሬዘርም ውስጥ ላይ ምን ያህል አጋቾች እንደሚገኙ በሚጠይቁት ሰዓት ሰውየው ከ4 እንደማይበልጡ ይናገራል። በተቃራኒው ደግሞ ቁጥራቸው ከ20 እስከ 30 የሚደርሱ ታጋቾች አሉ። እነ ዳልተን ይህንን ሰውየው ወደ ውጪ ማውጣት ያስፈልጋቸው ምክንያት መልእክታቸውን ለፖሊሶች ለማድረስ ነው። በአሁኑ ሰዓት እነ ዳልተን 2 አውቶቡሶችን እንዲሁም አንድ ጄት ምሽት 9 ሰዓት ከመሆኑ በፊት እነ ፍሬዘር እንዲያመጡላቸው አዟቸዋል። ግን ይሄንን የማያደርጉ ከሆነና 9 ሰዓት ካለፈ በእያንዳንዱ ሰዓት ልዩነት አንዳንድ ሰው የሚገሉ ይሆናል። እነ ፍሬዘር በበኩላቸው ይሄንን ካነበቡ በኋላ አንዱንም ቢሆን ማሟላት እንደማይችሉ ያውቃሉ። የሰዎቹንም ህይወት እንዴት ልናረጋው ነው ብለው እየተጨነቁ በነበረ ሰዓት ከንቲባው አርተር የራሱም ነገር ስላስጨነቀው እንደው ጉዴ ታውቆብኝ ይሁን በማለት ወደዚሁ ድረስ መጥቷል። እነ ፍሬዘርም ጄት መጠየቃቸውን ከነገሩት በኋላ ሰውየው በምን ሊያግዛቸው እንደሚችል ጠይቁታል። አርተር በበኩሉ ምንም ሊያግዛቸው እንደማይችል በመጥቀስ ከነሱ ጋር ሆኖ ግን ሁኔታውን ለመከታተል መፈለጉን ያሳውቃቸዋል። እነ ፍሬዘር ደግሞ በዚህ ምርመራ መሃል ማንም ሰው እዚህ ውስጥ መቆየት እንደማይችል በመግለጽ ካንቲባውን ከቫን ውስጥ አስወጥተውታል። በሌላ በኩል ዘራፊዎቹ እነ ዳልተን አሁንም ለፖሊሶች ሌላ መልእክት አምጥተዋል። በአሁኑ የጠየቋቸው ምግብ ሲሆን ፖሊሶቹም በዚህ ምግብ አማካኝነት ማይክሮፎን ወደ ውስጥ በማስገባት ተሰብስበው ሲበሉ ያለውን ነገር ለመቅዳትና መረጃ ለማግኘት አሪፍ እድል ሆኖላቸዋል። በሌላ በኩል ከታጋቾች መካከል አንደኛው እንዳደገኛ አክት በሚያደርግ ሰዓት ዘራፊዎቹ ሰውየውን ወደ አንድ ክፍል አስገብተው በመደብደብ ሌሎቹም ማርፎ ካልተቀመጡ እጣቸው እንዲሁ መሆኑን አሳይቷቸዋል። ትዕይንቱ ሲቀየር ፖሊሶች የተጠየቀውን ምግብ አምጥተዋል። በርክክቡ ወቅት ፍሬዘር ዳልተንን ለማናገር ቢሞክርም ዳልተን ግን አንድም ቃል አልተነፈሰም። አንተ ብታውራ ባታውራ ምን አገባን፣ እኛ ብቻ ማይክሮፎናችን በፒዛ ውስጥ አልፎ ገብቷል በማለት ፖሊሶቹም ሰብሰብ ብለው የሚያወሩትን ለመስማት ተዘጋጅተዋል። ችግሩ ግን ሰዎቹ እያወሩ ያሉት የእንግሊዘኛ ቋንቋ አልነበረም። የሚያወሩትም ምን እንደሆነ ለማወቅ ሩሲያዊ የሥራ ባልደረባቸውን መፈለግ ጀምረዋል። ይህ በእንዲህ እንዳለ እነ ዳልተን አጋቾቹን ከአንድ ክፍል በማውጣት ወደ ሌላ ክፍል እያቀላቀሏቸው ነው። በዚህም መሃል ከታጋቾቹ መካከል አንዲትን ሴት አውጥተው ወደ ሌላ ክፍል ያደረጉ ሲሆን ከነሱ ጋር መተሰራ አንዲትን ዘራፊ ደግሞ ልክ ቀድሞ ያስወጣትን ሴት በማስመሰል ወደ ውስጥ አስገብተዋታል። ያው በሷ አማካኝነት ታጋቾቹ ምን ያቀዱ እንደሆነ ስለምን እንደሚያወሩ መከታተል ይችላሉ። በሌላ በኩል አንዲት ሴት ዘራፊ ደግሞ ቅድም መቆፈር የጀመሩትን ጉድጓድ ለብቻዋ እየገፋችበት ነው። ወደ እነ ፍሬዘር ጋር ስንመለስ ሩሲያዊውን ጓደኛቸውን በማምጣት ንግግሩን ቢያሰሙትም ሰውየው ቋንቋው የቡልጋሪያ ቋንቋ እንጂ የነሱ ቋንቋ እንዳልሆነ ጠቁሟል። ፍሬዘርም በዚህ ተስፋ በመቁረጥ ይሄንን ነገር ቀድቼ ውጪ ሰዎችን መጠየቅ አለብኝ በማለት ንግግሩን በስፒከር ይዞት ይወጣል። ከዛም አንድ የኮንስትራክሽን ሰራተኛን በሚያሰማው ሰዓት ሰውየው ቋንቋው የአልባኒያ ቋንቋ መሆኑን ይነግረዋል። ይገርማል፣ የበፊት ሚስቴ አልባኒያዊት ነበረች። እነዚህን ቃላቶች አቃቸዋለሁ፣ ንግግሮቹ የአልባኒያውያኖች ነው በማለት በእርግጠኝነት የአልባኒያዊዎች ቋንቋ መሆኑን ያረጋግጣል። ምንም እንኳን ሰውየው ቋንቋው ኮድ አልባኒያ መሆኑን ቢያቅም ትርጉሞቹን ግን በስርዓት አያውቃቸውም። በዚህ ምክንያት እነ ፍሬዘር ንግግሩን ደህንነቱ በተጠበቀ ሁኔታ ለማስተርጎም ፖሊሶችን ከአልባኒያ ቆንጽላ ጽፈት ቤት ሰዎችን ይዘው እንዲመጡ ልከዋቸው ነበር። ይሁንና ከጽፈት ቤቱ ምንም አይነት እርዳታ ሊያገኙ ስላልቻሉ ይሄንን ነገር የግዴታ በራሳቸው ማድረግ አለባቸው። አሁን ላይ ያላቸው ተስፋ ይሄ ኮንስትራክሽን ሰራተኛ ነው።
ለሰውየውም ሳይወድ በግዱ የቀድሞ ባለቤቱን እንዲጠራትና በሷ አማካኝነት እንዲያስተረጉምላቸው ነግረውታል። ይህንን የሰማችው የኮንስትራክሽኑ ሰራተኛ የቀድሞ ባለቤት ደግሞ በጣም ደስተኛ ነች። ያለባትን የትራፊክ ቅጣቶች፣ የፖሊስ ቅጣቶች በሙሉ ሰብስባ የመጣች ሲሆን ምንም ነገር ከማድረጓ በፊት እነዚህ ቅጣቶች እንዲሰረዙ ያሉባት ዕዳዎችም እንዲከፈሉላት ጠይቃለች። ይገርማል፣ የሚወራውን ቋንቋ ብቻ አይደለም የሚናገረው ማን እንደሆነ ማቃለው። ብቻ ምንም ነገር ከማድረጌ በፊት እነዚህ ቢሎች ይሰረዙልኝ በማለት ቅድመ ሁኔታ አስቀምጣለች። ፍሬዘርም ቢሆን ከቋንቋው መተርጎም አልፎ ተናጋሪውን በማወቋ በጣም የተደሰተ ሲሆን ያለባትን ዕዳዎች በሙሉ አሰርዞላታል። ብልጥ የሆነችው ሴትም ዕዳዋን ካሰረዘች በኋላ ተናጋሪው ማን እንደሆነ ማስረዳት ጀምራለች። እነሱን አስተኝቼ ለመቅዳት ብጠብቅም ሊተኙልኝ አልቻለም። ብቻ ለጥረቴ ላይክ እና ሰብስክራይብ ይገባኛል። ሁላችሁም ላይክ ሰብስክራይብ እያረጋችሁን የማገዙ እንዳረሱ። እነ ፍሬዘር ከዚች ሴት ያገኙት ምላሽ ያልጠበቁትና የሚገርም ነበር። በዚህ ድምጽ ቅጂ ላይ የሚተላለፈው ድምጽ የአልባኒያው ፕሬዝዳንት ንግግር ሲሆን ንግግሩም ተራ በሬዲዮ ሲተላለፍ የነበረ ንግግር ነበር። እናም ምርጥዮቹ ሌቦች እንዳልተን ፖሊሶቹ ቀድሞውኑ ሊሰልሏቸው እንደነበር ስላወቁ ሙድ ሲይዙባቸው ነበር። ወደ ነዳልተን ጋር ስንመለስ የሚያስፈልጓቸው መረጃዎች ከነዚህ ከተከበሩ ሰዎች ሳጥን ውስጥ እየወሰዱ ነው። ከመረጃ በተጨማሪ በእነዚህ ባንኮች ውስጥ ወርቅ፣ ዳይመንድ፣ የተለያዩ ውድ ሀብቶች ይገኛሉ። እነሱም የሚያስፈልጋቸውና የሚጠቅማቸውን ብቻ መርጠው በመውሰድ ሌሎቹን እዛው ተተዋቸዋል። ይህ በእንዲህ እንዳለ ማድሌን ዋይትም ወደ ፍሬዘር ጋር መጣለች። በአሁኑ ሰዓትም የደንበኞቹ አስፈላጊ ፋይሎች እዚህ ውስጥ እንደሚገኙ በመጥቀስ ምናልባት እድሉ ለሷ ከሰራላት እሷ እንድትደራደር ፍሬዘርን እድል ጠይቃቸዋለች። ይህንን የሰማው ፍሬዘርም ለሷ እድሉን ከመስጠቱ በፊት አንድ ጊዜ ወደ ዳልተን ጋር ደውሎ ነበር። ሆኖም ከዳልተን ጋር በስርዓት እንኳን መነጋገር ያልቻሉ ሲሆን ዳልተን 10 እየጮኸ ባሶቹን ላኩልን እያለ የሱን ንግግር ችላ ሲለው ነበር። በሌላ በኩል መሬቱን የሚቆፍሩት ሰዎች በደንብ መግፋት ችለዋል። ከዚህ በኋላም የሚቀራቸው የተወሰነ ብቻ ነው። የበንዲ እንዳለ ፍሬዘር ደግሞ የሱ እድል ስላልተሳካ እድሉን ለማልዲን ሰጥቷታል። እሷም ደውላ ከዳልተን ጋር በስርዓት ማውራት የቻለች ሲሆን ከዚህም አልፋ ወደ ውስጥ ገብታ እንድትደራደር እድል ተፈጥሮላታል። ፍሬዘር በበኩሉ እቺን ሴት ወደ ውስጥ ማስገባቱ አደጋ ሊያመጣባቸው እንደሚችል ፈርቷል። ለሷም ወደ ውስጥ ከመግባቷ በፊት አንድም ስህተት እንዳሰራ አስጠንቅቋት ማልዲን ወደ ውስጥ እንድትገባ ሆኗል። እሷም ወደ ውስጥ ከገባች በኋላ $2 ሚሊዮን እና ለትንሽ ጊዜ ብቻ የሚቆይ እስር ቅጣትን አቅርባለት ነበር። የሚያሳዝነው ግን ዳልተን ይህንን ሁሉ የምታደርገው የአርተርን ጉድ ለመደበቅ ስትል እንደሆነና እሱም ከናዚዎች ጋር የሰራው እያንዳንዱ ወንጀሎች፣ ግፎች በእጁ ላይ መረጃው እንደሚገኝ ይነግራታል። እነዚህ መረጃዎች አሳልፌ አልሰጥሽም፣ በምላሹ እኔ ከዚህ ስወጣ የምታሰር ከሆነ እናንተ እንድታስፈቱኝ ዋስ ይሆኑኛል በማለት እሱ ጋር እንደሚያስቀራቸው ይነግራታል። ማልዲንም ከዛ ከወጣች በኋላ ከፍሬዘር ጋር ስትነጋገር ዳልተን ተራ ሌባ እንዳልሆነ ትነግረዋለች። እሱ ከማናችንም በላይ ብልህ ነው በማለትም በቀላሉ የሚሸውድ ሰው እንዳልሆነ ነግረዋለች። ፍሬዘር ሚቼልና ካፕቴን ዳሪየስ ከምንም በላይ ያሳሰባቸው ያለው ይሄ ሰው ማን ነው የሚለው ነው። እስካሁን ድረስ ማንም ሰው ፊቱን አላየውም። በአሁኑ ግን እኔ አንዳች ነገር ማድረግ አለብኝ በማለት ፍሬዘር ዳልተን ጋር ይደውልለታል። በአሁኑ ፍሬዘር እድል ቀንቶት ከዳልተን ጋር በስርዓት ማውራት የቻሉ ሲሆን ወደ ውስጥ ገብቶ ታጋቾቹ በህይወት መኖራቸውን ማየት የሚችል ከሆነ ባስና ጀቱን እንደሚያመጣለት ቃል ገብቷል። ዳልተንም ቢሆን በዚህ ሐሳብ የተስማማ ሲሆን ፍሬዘር ወደ ውስጥ ገብቷል። ፍሬዘርም ታጋቾቹ በህይወት መኖራቸውን አይቶ ወደ መጣበት እየተመለሰ በነበረ ሰዓት ሆን ብሎ ዳልተንን ፊቱን በካሜራ ፊት ለማጋለጥ ሲል ማስኩን ለማውለቅ ሞክሮ ነበር። በሚያሳዝን ሁኔታ ግን ሌሎች ዘራፊዎች ቀድሞ ወደ ቦታው የደረሱ ሲሆን ፍሬዘር የመጣበትን ሳያሳካ ከቦታው ላይ ተባሯል። ይህ በእንዲህ እንዳለ ቆፋሪዎቹ አሁን ላይ በጣም ጥልቅ መሄዳቸውንና ሙሉ ለሙሉ ነገርየውን ለማጠናቀቅ 3 ሰዓት ብቻ እንደሚቀራቸው ታውቋል። ይህ በእንዲህ እንዳለ ሽንፈቱን የተከናነበው ፍሬዘር ደግሞ ወደ ሚቼል ጋር በመመለስ እውነትም ዳልተን ብልህ መሆኑን ይነግራቸዋል። አሁን ላይ ማሪፍ ሐሳብ መጥቶልኛል በማለት የህንጻው ጫፍ ላይ ትልቅ ካሜራ አስገጥሟል። ፍሬዘርም እቅድ በዚህ ካሜራ አማካኝነት ውስጥ ምን እንደሚደረግ ለመሰለል ነበር። ሆኖም ዳልተን ይሄንን ካሜራ ያዩት ሲሆን በካሜራው ፊትም ሆን ብለው ከታጋቾቹ መካከል አንደኛውን ገለውታል።
የዚህ ነገር መፈጠርም በፍሬዘር ላይ በሽንፈት ላይ ሽንፈት ጨምሮበታል። ወደ ካፕቴን ዳሪየስ ጋር ስንመለስ ፖሊሶች በዚህ ሁኔታ ነገሩን ለማቆየት አልፈቀዱም። አንድም ሰው እንዳይጎዳ የምንጠቀመው የማይገሉ ጥይቶችን ነው። በተረፈ ግን ወደ ውስጥ ሰብረን እንገባለን በማለት አዲሱን እቅድ ከፖሊስ ዲፓርትመንቶች ጋር ይነጋገራል። ፍሬዘር እና ሚቼል ደግሞ ለብቻቸው ሌላ ክፍል ቁጭ ብለው አሪፍ እቅድ እያወጡ የነበረ ሲሆን በሚያሳዝን ሁኔታ ግን ፍሬዘር እዛው ቦታ ላይ በተጣመደ ማይክሮፎን አማካኝነት ዳልተን እስካሁን ያወሩትን በሙሉ መስማቱን ይመለከታል። ካፕቴን ዳሪየስ ደግሞ በበኩሉ ቆርጧል። ሙሉ የፖሊስ ዲፓርትመንቶችን በጉልበት ወደ ውስጥ እንዲገቡ ያዘዘ ሲሆን ዳልተንም ይሄንኑ በማይክሮፎን አማካኝነት ሰምቶ ለዘራፊዎቹ ታጋቾቹን በሙሉ እንዲያወጧቸው ይናገራል። ፖሊሶቹም ቢሆን ከባንክ ቤት የወጡትን እያንዳንዱን ሰዎች አስረዋቸዋል። ከዛም ወደ ውስጥ በመግባት በሚፈትሹ ሰዓት ባንክ ቤቱ ልክ እንደ ድሮ በሰላማዊ ሁኔታ የተቀመጠ ሲሆን አንድም አጋች ማግኘት አልቻሉም። የነ ፍሬዘርን ውርደት ደግሞ የከፋ የሚያደርገው እስካሁን እነ ዳልተን ሲጠቀሙ የነበሩት የውሸት መሳሪያ መሆኑ ነው። በካሜራው ፊትም አንድ ሰው እንደገደሉ ያስመሰሉት እንዲሁ ፌክ ነበረ። በሌላ በኩል ታጋቾቹ ማን ናቸው፣ ዘራፊዎቹስ እነማን ናቸው የሚለውን ፖሊሶች መለየት አልቻሉም። ይህም የሆነበት ምክንያት እነ ዳልተን ታጋቾቹንም ራሳቸውንም አንድ አይነት ልብስ አስለብሰው ስለነበር ነው። ባይሆን ይቺ አሪፍ ዘዴ ነች። ቀጣይ ሳምንት ቪዲዮ ካለቀኩ ይሄንን ስሞክር አልተሳካልኝም ማለት ነው። አሁን ይሄ ሁሉ ነገር ከተፈጠረ የተወሰኑ ጊዜያቶች አልፈዋል። የፖሊስ ዲፓርትመንቱ ዘራፊዎቹ እነማን እንደሆኑ ምንም ሊታወቅ ስላልቻለ በዛ ላይ ከባንክ ቤት ውስጥም ያን ያህል ንብረት ስላልጠፋ ፋይሉን ለመዝጋት ወስነዋል። ፍሬዘር ግን በዚህ ሐሳብ አይስማማም። ለብቻው ብዙ መረጃዎችን በማሰባሰብ የዘራፊዎቹ ማንነት ላይ ለመድረስ ጥረት እያደረገ የነበረ ሲሆን እነ ዳልተን እንዴት ማንም ሳያቸው አመለጡ የሚለውን እንቆቅልሽ ለመፍታት እንቅልፉን አጥቷል። ይሄንን ታሪክ እየነገረን የሚገኘው ዳልተን ደግሞ የሁሉም ነገር መልስ በእጁ ይገኛል። ዳልተንም ታሪኩን መናገር ሲቀጥል ያመለጡበት መንገድ እንዲህ መሆኑን ይናገራል። ያን ጊዜ ሲቆፈር የነበረው ክፍል ላይ በጣም ብዙ ፌክ ግድግዳዎችን አዘጋጅተው ነበር። ክፍሉ ሲታይ ምንም ነገር የሌለው ይመስላል። ዳልተን ግን የሚያስፈልጉትን ውድ ንብረቶች ከያዘ በኋላ እንዲሁም የሚጠቅሙትን ዶክመንቶች ከያዘ በኋላ ረጅም ጊዜ በእነዚህ ግድግዳዎች ውስጥ ቆይቷል። ከዛም ባንክ ቤቱ እንደ አዲስ ስራ በሚጀምር ሰዓት ከዛ ግድግዳ ውስጥ የወጣ ሲሆን የተቀሩት በዘረፋው ላይ ከሱ ጋር የተሳተፉ ሰዎች ደግሞ ልክ እንደ ታጋች መስለው አመልጠው በውጭ ላይ ድርሻቸውን ለመካፈል እየጠበቁት ነበር። የሚገርመው ዳልተን ልክ ከዛ ባንክ ቤት በሚወጣ ጊዜ ከፍሬዘር ጋር ተጋጭተው ነበር። ሽንፈት አይብቃህ የተባለው ፍሬዘር ደግሞ ዳልተንም ሙሉ ለሙሉ ያላወቀው ሲሆን የፍርድ ቤት የመፈተሻ ትዕዛዙን በመያዝ የባንክ ቤቱ አስተዳዳሪ ጋር ሄዶ ነበር። ከዚህ በኋላ ገብቶ ቢፈትሽ ምንም ነገር አያገኝም። ዳልተን እንደሆነ አንዴ ሁሉንም ነገር አጽድቶ ወጥቷል። ብቻ ሁሉንም ነገር እንዳለ ትቶ ወደ ቤቱ ተመልሶ ከሚስቱ ጋር ፍቅር በሚሰራ ሰዓት በኪስ ውስጥ አንድ ዳይመንድ ያገኛል። ይሄ ዳይመንድ እዛ ባንክ ቤት ውስጥ ጠፍቷል ተብለው ሪፖርት ከቀረቡ ዳይመንዶች መካከል አንደኛው ነው። ዳይመንዱ ደግሞ ኪስ ውስጥ ሊገባ የቻለበት ምክንያት ዳልተን ልክ ባንክ ቤት ውስጥ በሚጋጭ ሰዓት ሆን ብሎ ኪስ ውስጥ አስቀምጦለት ነው። ይሄ ዘረፋ ብቻ አልነበረም፣ የጭንቅላት ጨዋታም ጭምር ነው።